ኡጋንዳ ላይ ምን ስራ ብንሰራ ነው የቀን ወጫችንን መሸፈን የምንችለው? ኡጋንዳ ስራ ለመስራት ነፃ የሆነች ሀገር ብትሆንም ግን ገንዘብ ላለው ሰው ነው። እኔ ያለምንም ገንዘብ ምን ልሰራ እችላለሁ? ያለምንም መነሻ ዛሬ የሊስትሮ ስራን በኡጋንዳ ላይ እናያለን። ይህን ስራ ለመስራት የሚያስፈልጉን እቃዎች ከቤት ለራሳችን ጫማ ስንጠቀማቸው የነበሩ ማቴሪያሎችን እንጠቀማለን። ውሃ ነው። እቺ ትንሽ ባንኮኒ ነገር ነች። እዚህ ጋር የጫማ ቡርሼን ምናምን ከቤት እቃዎቹ ባይሟሉም ለመጀመር ግን ከበቂ በላይ ናቸው። ግን ሊስትሮ አይተው ጫማቸውን ለማስጠረግ ፈቃደኛ ይሆናሉ ወይስ አይሆኑም የሚለውን የምናየው ይሆናል። ወደ ስራው እኔ ብሩክ ይባላል። በኡጋንዳ ተሰድጄ የምኖር ስደተኛ ነኝ። ኡጋንዳ ከገባሁ 2 ዓመት ሆነኝ፣ ግን ስራ ማግኘት አልቻልኩም። ስደት ግን ያልሆንከውን እንድትሆን ያስገድድሃል። መሆን የምትፈልገውም ለመሆን መሆን የሌለብን መሆን ይኖርብሃል። ኡጋንዳ ላይ እንደምታዩት አብዛኛው ሰው ክፍት ጫማ በማድረጉ ሊስትሮ ስራ የሌለባት ሀገር ነች። በዚህ ኢትዮጵያ እናት ሀገር ይትግደለኝ። እቃም ተሸክመ ሊስትሮም ጫማ ጠርገ በቃ አንዳንድ ለድሃ የሚሆኑ ስራዎችን ሰርተህ ራስን መደጎም ትችላለህ። እዚህ ግን እነዚህ ሁሉ ነገሮች የሉም። አብዛኛው ጊዜ ሰው ስራ ጠልቶ ሳይሆን ስራ ፈልጎ ማግኘት የማይቻል ስለሆነ ነው። ኡጋንዳ ላይ ላይፍ ከባድ ነው። Shine here. አብዛኛው ሰው ክፍት ጫማ ነው የሚያደርገው። ወንዶች ራሱ ክፍት ጫማ ነው የሚያደርጉት። ህይወት አንዳንዴ ታደክማለች። You don't know English? I don't know English. How much you get per day? You don't know? Why you don't know English? ይሄ ስራ ከተሻለ ብዬ የሱን ስራ የቢዝነሱን ሁኔታ ላጣራ ነበር፣ ግን ቋንቋ አይችልም። ለካ እሱም የሚያዳርቀኝ የያዝኩት ባንኮኒ የሳንቲም መቆጠቢያ ስለነበረ ሳንቲም ካለው ብሎ ነው። እዚህ ቦታ ላይ ረጅም ሰዓት የተቀመጥኩት የፀሐዩን ነገር አልነግራችሁም፣ ፊቴ ላይ ያስታውቃል። እንግዲህ እንደምታዩት ጫማ ለማስጠረግ ዝር የሚል የለም። እውነት ለመናገር ሊስትሮ መስራት እዚህ ሀገር ላይ ከባድ ነው። ቢኮዝ ኦፍ ፀሐዩ በጣም አስቸጋሪ ነው። ስለዚህ ያለኝ አማራጭ መንቀሳቀስ ነው። ጥላ የሆነ ቦታ አግኝቼ እንድቀመጥ፣ ከዚህ ቦታ ቀይሬ ደግሞ ቦታውን ማየት አለብኝ። እዚህ ጋር ግን አንድ ያስታወስኩት ነገር ኢትዮጵያ ላይ በአንዳንድ ሁኔታ ስራ የምሰጣቸው እነሱም ስራ የሚያግዙኝ ልጆች ሊስትሮ ይሰሩ ነበርና ስደውልላቸው ለምን ቆያችሁ ብዬ ስቆጣቸው አስታውሳለሁ። ለካ እነሱ እንደዚህ ከቦታ ቦታ ስለሚንቀሳቀሱ በጣም ርቀው ስለሚሄዱ ነበር። አሁን ተረዳዋቸው። ፀሐዩ በጣም ኦቨር ከመሆኑ የተነሳ ኢቭን ከውስጥ በስብሻለሁ።
ኡጋንዳ ላይ ግን በዋናነት አበሻውን ቢሆን እንዳያስጠርግ ያደረገው አንዱ ነገር ኡጋንዳዎች በገቢያቸው በጣም አነስተኛ ገቢ ስላላቸው አብዛኛው አበሻ ራሱ ጫማ ከነልብሱ ነው የሚያሳጥባቸው። ልብስ አጥበው ጫማ አጥበው የቤትን ጽዳት ጨምረው በ5000 እና በ3000 ነው ይህንን ሁሉ ስራ የሚሰሩት። ስለዚህ አብዛኛው አበሻው ራሱ ጫማ ውጭ ላይ አያጸዳም። እዚህ ሀገር በጣም ሙቀት ስላለ አንድ ቀን ያደረገውን ጫማ ከልብሱ ጋር ያሳጥብና ይገላገላል ማለት ነው። ስለዚህ ሊስትሮ አሁንም ስራና ጥላ የሆነ ቦታ በመፈለግ ነኝ። ግን ስራውም ጥላ የሆነውን ቦታ ሊገኝ አልቻለም። ከብዙ ድካም በኋላ ጥሩ የሆነ ጥላ የሆነ የባዝ ስቴሽን ላይ ቦታ አግኝቻለሁ። ግን እዚህ ቦታ እንደዚህ አይነት ስራ መስራት አይቻልም። ስራ እንስራበት ነው። ምንድነው የሚደረገው ግን? ይፈታል። አትፍታው እንጂ ለስራ ራስ ላይ በቀኝ ነው በግራ ትላል። ወቸው ጉድ አንድ ሰው ተገኘ በቃ እሱም ሊያሰቃየኝ ነው ታውቃለህ። እንግዲህ አንድ ከስተመር አግኝተናል። ስለዚህ እሱን ጫማ ፏን እናደርግለታል። ልምድ እኮ አለ፣ ልምድ አለ። የ5 አመት ትላል። አባራ መጀመሪያ መጥራት ነበረበት እንደላስ ይቀራል። እንግዲህ ጫማ መጥረግ ይሄን ይመስላል። ለዛውም ኡጋንዳ ላይ ቶሎ ቶሎ አባራ ባለበት ሀገር አንተ ቆሽቶ የለ እንደ ጫማው በጣም ነው የቆሸሸው። ኡጋንዳ ላይ የሊስትሮ ስራ ያዋጣል ብለህ ታስባለህ? ማለት ይገኝበታል ብለህ ታስባለህ? አዎ፣ ግን ቤታችን ነው የምናጥበው እኛ ጫማችን ቤታችን ነው የምናጥበው። ይችን ጊዜ እዚህ ለማሳለፍ በጣም የተለያዩ ስራዎችን ይሞከራል። ኡጋንዳ ላይ የቅጥር ስራዎችን ተቀጥሮ ለመስራት በጣም አስቸጋሪ ነው። ስለዚህ እኛም የወጣ ነው የሊስትሮ ስራ ቢሰራ ኡጋንዳ ላይ ትርፋማ ያደርጋል አያደርግም የሚለውን ለማየት ነው። ግን አብዛኛውን ሰዓቴን እኔ ከወጣሁ አሁን ስንት ሰዓት ነው? ወደ 4 ሰዓት ከምናምን አሳልፍ ያለው መንገድ ላይ ግን አንድም ጫማ የሚያስጠርግ ሰው አላገኘውም። ወደ ቤት ለመግባት ነው የሚሞክረው በጣም ሙቀት ከመሆኑ አንፃርና ኢትዮጵያ ውስጥ ያሉ ሰዎች ያለ እርዳታ ተነስተው ይህንን ነገር በመስራት ትርፋማ የሆኑ ራሳቸውንም የለወጡ በጣም በብዙ ታሪክ የሚነገርላቸው ሰዎች አሉ። እውነት ነው። ኡጋንዳ ላይ ግን ይሄ ይሄዳል አያስኬድም የሚለውን ለማየት ነው ዛሬ የወጣሁት። እስኪ ቀን ሙሉ ዛሬ ይህንን ስራ ነው እንቀሳቀስ ሙለው የዚህን ሰውዬ ጫማ ፏ እናደርግለትና መጨረሻ ላይ እችላለሁ አልችልም የሚለውንም በዛው እናያለን። ባይዜ ይሄንን ስራ ብሰራ ያዋጣሃል። አቧራውን አንሳው ብለኛል። መጀመሪያ አቧራው ይነሳል መጀመሪያ። አንተ ዝም በል ዝም በል። እኔ እድለኛ ነኝ። የመጀመሪያው ሰው ነኝ። የመጀመሪያው ሰው ነው። የመጀመሪያው ከስተመር ነው ያገኘ ነው። ኢትዮጵያውያን እውነት ነው ሊስትሮን እናውቃለን፣ ሊስትሮን እንፈልጋለን። አብዛኞቻችን አሁን ስራ ስለሌለን ያው ቤት ውስጥ ጫማችንንም ልብሳችንም ፏፏ አድርገን ስለምንወጣ ነው እንጂ ስራ ቢኖረንና ቢዚ ብንሆን ሊስትሮ እንደመክፈል
የሚያስደስተን የለም፣ እውነት ነው። ግን እዚህ ኡጋንዳ ላይ ስራ አለመኖሩ ይህንን ነገር እንዳናደርግ። ከስንት ጊዜ በኋላ ነው ጫማ እያስጠረቀ ያለው? እኔ በጣም ቆይቻለሁ። ካሳጠብኩኝ 4 አመት ሆኖኛል። ከሀገር ቤት ከወጣሁኝ አሳጥቤ አላቅም። ቤት ውስጥ ፏፏ ነው የማረገው። አብዛኛው ጊዜ ስራ ስለሌለህ ነው ይሄን ነገር የምታደርገው ወይስ እንደ ሆቢ ያስደስታል? የራሴን ነገር ራሴ ሳጸዳ በጣም ነው የሚያስደስተኝ፣ ደስ ይለኛል። እና ግን በዛ ላይ ስራ የለኝም። በዚህ አጋጣሚ ለስራ የሚጠራኝ ሰው ካለ ስራ እፈልጋለሁ። ኦኬ፣ ያው በጣም አመሰግናለሁ። ከስተመራችን እንግዲህ ዛሬ ታጥቆለታል። መቼም ለዚህ የምትከፍለን ጥሩ ገንዘብ ትከፍለናል። ችግር የለውም። የማበረታቻ ነው። የመጀመሪያ የስራ ቀን የመጀመሪያ ከስተመራችን ነው። እስኪ ብር የለኝም ታውቃለህ። what ችን የሊስትሮ ስራ ኡጋንዳ ላይ መጠበቅ ነው። ቀኑ ሙሉ ይህን ስራ የሚሰሩ ልጆች የሉ። ቦታ ቁጭ ያለ የሊስትሮ እቃ የለም። ስለዚህ ነው የዚህ ሀገር ይህንን ነገር ብሰራ ሊያዋጣ ይችላል ተብሎ ነው የሚታሰበው። ግን ሙቀት ስለሆነ ሰው ሙሉ ለሙሉ ጫማውን ማሳጠብ ነው እንጂ የሚፈልገው። እንዳያችሁት ብዙ ጫማ ነው የሚጠቀመው። ብዙ ሰው ሙቀት ስላለ ክፍት ጫማ ነው የሚጠቀመው። ይህንን ባህል ደግሞ የምናውቀው እኛው ስደተኞች ነን። ኢትዮጵያውያን፣ ኤርትራውያን ናቸው የሚያውቁት። እነሱም ደግሞ አብዛኛው ጊዜ ስራ ስለሌላቸው ሰዓት አስፈላጊ ጉዳይና ወሳኝ ሁኔታ ከሌላቸው በስተቀር ከቤታቸው ሲጀመር አይወጡ። እስከ 8 ሰዓት በዚህ ስራ ላይ ነን። በረድ ሲል ደግሞ ወይም ሰው ሲወጣ ደግሞ ያለውን ሁኔታ እናሳያቸዋለን። ቦታው አሪፍና ረጅም ሰዓት ለመቀመጥ ጥላ የሆነ ቦታ ቢሆንም ግን እዚህ ቦታ ደግሞ መስራት አይቻልም እያሉ በተደጋጋሚ ስላስጠነቀቁኝ መነሳት አለብኝ። እንግዲህ ስሽከረከሩዬ ፀሐይዋም ወደ መጥለቅ ደርሳለች። እኔም በኡጋንዳ ያላየሁት ሰፈርና ያልሄድኩበት አስፓልት ባይኖርም ግን በዚህ ሁሉ ከአንድ ጫማ በላይ መጥረግ አልቻልኩም። ያው እንግዲህ ኡጋንዳ ላይ ሊስትሮ ሰርተን ገቢ እናገኛለን ወይ በሚል ቻሌንጅ የጀመርኩትን ቀኑን ሙሉ ዞሬ እንግዲህ እዚህ ላይ ደርሻለሁ። እስካሁን ግን የሰራሁት አንድ ጫማ ነው። ኡጋንዳ ላይ ምንም አይነት ሰው ጫማ አያስጠርጉም። ለምን እንደሆነ አላውቅም። ግን ቀን ሙሉ ውዬ ያልዞርኩበት ያልገባሁበት ቦታ የለም። ግን ሰው ጫማ አያስጠርግም ኡጋንዳ ላይ ታየው ስለሆነ እና ይመስላል። ሙቀቱና የፀሐዩ ድብደባ መሽቶ ራሱ አይለቅም። ይህን ዋተርሜሎን ግመጠው ነው ያስባለኝ። የኡጋንዳ ላይ የሊስትሮ ቢዝነስ ያዋጣል አያዋጣም የሚለውን ለማየት ነበረ። ኡጋንዳ ላይ ያለው ሁኔታ የቢዝነስ ምንጭ ሊሆን አይችልም። ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ፒስ አውት።